ቆይ ዴቭ አይደል እንደሚያፈቅራት እያወቅሽ ነው ያፈቀርሽው? ይሄ ልጅ አንድ ነገር ይሁንና ሁላችሁንም ነው ማለፋታችሁሽ። አዎ ፍቅሯል። ቆይ ይሄ ልጅ ትንሽ እንኳን አያሳዝንሽም? አሁን ደግሞ እኔና ዴቭ አብረን ሆነን ዝም በይ አንቺ ማፈሪያ ነሽ። እሺ ብሽክ ሰየት አባቷ የእጇን ያገኘችው እንደዚህ ራሱን እስኪ ተደብድበውማ ተቻዋል ሄድም። እሺ ልቀቀኝ። አንተ ከፈለክ እንደዚህ ያልክ መጃጃል ትችላለህ። እኔ ግን ሄጄ ዋጋውን እሰጠዋለሁ። ሰማሽ አይደል? ውጪ። አንቺ ራስሽ ውጪ። ሁለታችሁ ሞቱልኝ እኮ። በዛ ላይ ደግሞ ያን ጥጋበኛ ዋጋውን የሰጠሁት። ካንተ ጋርም አልጨረስንም። እሺ ባርኮት ምንድን ነው ያደረከው? ምንድን ነው የምትናገሪው? እንደዛ ስትችግር ታዲያ ዝም ማለት ነበርብኝ? በጣም ታሳዝናለሽ። እንዴት እንደዚህ እስኪሆን ድረስ ተደበደዋል? አሁን ልቀቀኝ ልሂድበት። ወደ ቤት መሄድ አለብኝ። እንደዚህ ራሱን እስኪ ተደብድበውማ ተቻዋል ሄድም። እሺ ልቀቀኝ። አደይ ኪንጎ እንዴ! ወይኔ ወንድሜ ኪንጎ ኪንጎ አተ ኪንጎ ምን ሆነ ነው? ቆይ ማን ነው እንደዚህ ያደረገ? አዲ ይሄ ሁላ ነገር የሆነው ባንቺ ምክንያት። ይቅርታ፣ እኔ እኮ እንዲሆን ፈልጌ አይደለም። ልቀቂው ልጅ፣ ጫፉ እንዳነኪው። ቆይ ይሄ ልጅ ትንሽ እንኳን አያሳዝንሽም? እኔ ሆን ብዬ ያደረኩት ነገር የለም። እባክህ እኔን አትወቀሰኝ። አሁን ሐኪም ቤት እንወሰደው። ይሄ ልጅ አንድ ነገር ይሁንና ሁላችሁንም ነው ማለፋታችሁሽ። በቀላሉ አንላቀቅ። ና ተነስ ኪንጎ። ምንድነው? ምን እየሆናችሁ ነው? ወንድሜ ለምንድን ነው የፍቅርን እጅ እንደዚህ ያስከው? ካሁን በኋላ ወንድምሽ ያንቺ ብቻ አይደለም። ምን ማለት ነው እሱ ደግሞ? ካሁን በኋላ የዴቭ ፍቅረኛ ነኝ አማቼ። ዴቭ የምትለው ነገር እውነቷን ነው? አዎ ሊዱ እውነቷን ነው። ቅድም ደግሞ ማደርገው ነገር አላልኩሽ? ይሄ ነው። ወንድሜ ምን ነክቶ ነው? አንቺ የተረገምሽ ወንድሜ ምንድን ነው ያስነካሽው? ሊዱ ተረጋጊ። እንደዚህ ማድረግ እኮ አይጠበቅብሽ። እኔ ራሴ ወደ እጄ ፈቅጄ ነው እንደዚህ ያደረኩት። እንዴት ከሷ ጋር? ወንድሜ አልገባኝም። ይሄ ነገር ፕራንክ ነው ብትለኝ ይሻለኛል። ምንም ፕራንክ የሚባል ነገር የለም ሊዱ። ላንቺ በጣም አዝናለሁ። እኔ ይሄን አላምንም ዴቭ። መች ነው እቺ ፍቅርን ማፍቀር የጀመርከው? ምን አገባሽ? ተይ ሊዱ አትጨቃጨቅኝ እንጂ። ፍቅር እና እንሂድ። ወዴት ነው የምትሄዱት? ዴቭዬ ራት ሊጋብዘኝ ነው። ራት? ጭራሽ ለዚህም በቅታችሁልኛል። ወንድሜ ቆም ብለህ ብታስብበት ግን ጥሩ ነው። አትጨነቂ ሊዱ፣ ሁሉንም ነገር አስቤበታለሁ። ስለዚህ ለእኔ አታስቢ። ቆይ በእጅ ያዝከው እጅ እኮ የአደይን እጅ አይደለም የፍቅርን እጅ ነው። በደንብ አይተኸዋል? አይቼዋለሁ። ምንም አትጨነቂ እሺ። እሷን ተዋትና እኛ እንሂድ። ባይ አሁን ነግሬሽ አሁን እንደዚህ አይነት ነገር ማድረግ ምን የሚሉት ንቀት ነው? ቆይ አደይ እንደዚህ አትናገረኝ። ካንተ እኩል እኮ ነው የደነገጥኩት። በቃ ሁሉም ነገር በቅጽበት ነው የሆነው። ግን ደህና የሚሆን ይመስላል እንዴ? አጠገብሽ እንደዛ ሲቀጠቀጥ ዝም ብለሽ እያየሽው እኔን መተሽ ደህና የሚሆን ይመስላል ብለሽ ትጠይቂኛለሽ? ይኸውልሽ አንድ ነገር ልንገርሽ አደይ፣ ይሄ ልጅ አንድ ነገር አፈር ድሜ ነው ማስገባልሽ። እኔ ዳይመንድ አይደለም፣ አሳይሻለሁ። አንድ ነው የምትጠቀጥብኝ አኪንጎ። ወይኔ ወንድሜ ብቻህን ነህ ብሎ ቀጠቀጣ። ደህና ነህ ኪንጎ? ደህና ነህ? አንቺ እስካሁን አለሽ እዚህ ቆመሻል። ቆይ በአንቺ ምክንያት ከዚህ በላይ ቆይ ምን ይሁንልሽ? እሷ ምን አደረገች? አንተ እስቲ በእናትህ አይነን ግለጥ። ይሄን ሁላ ነገር የሆንከው በማን ይመስላል? በእሷ ምክንያት እኮ ነው። ኪንጎ በጣም ይቅርታ። ይሄ ሁሉ የኔ መዘዝ ነው። ግን አንተም ጥፋት አለብህ። አንቺ ምን አላደረግሽም አደይ። ሁሉም ይሄ ጥፋት። ይኸውልህ አንተ ታማል። ይኸውልህ የምታወራውን የምታቅሰው አይደለም አደይ። ከቻልሽ ከፊቴ ጥፊው። እኔን ከፊቴ ጥፊ? አደይ እኮ ነኝ። እና አደይ የሆንሽ እንደሆነስ ትሰሚኛለሽ? ይኸውልሽ አንቺ ለኛ የሚገባንን ክብር እስካልሰጠሽን ድረስ እኔም አላከብርሽም። ቆይ እኔ መቼ ነው ክብራችሁ እንድታጡ ያረኳችሁ? ዴቭም ለሊም ኤላም እኮ ያን ሁሉ ነገር ካደረጋችሁ በኋላ ምኖቹ ዘመዶቼ ናቸው ስላልኩ ነው አይደል? እሱን ተይው አደይ፣ ምንም ጥፋት የለብሽም።
ኪንጎ ደህና ሆነ ስላየው ደስ ብሎኛል። ስለተፈጠረው ነገር ደግሞ በጣም ይቅርታ። ምን ሆነ ዳይመንድ? አስደበርካት እኮ ደግሞ እዚህ ልቆይ ነበር እሷ። ባክቶኝ እኔ ያደይ ነገር ከዚህ በኋላ በክቶኛል። በሷ ቀልድ የለም ዳይመንድ፣ ምንም ብታረግ ታርግ። ይኸውልህ አንተ ከፈለክ እንደዚህ እያልክ መጃጃል ትችላለህ። እኔ ግን ሄጄ ዋጋውን እሰጠዋለሁ። ልኩን አስገብቼው ነው መጣውሽ። ያማል እንዴ? ምን ልታረግ ነው ዳይመንድ? ጠብቀኝ እንጂ ችግር ውስጥ ትገባለህ። ወይኔ ኪንጎ፣ አሁን እኮ እዚህ ነበር ያለው። አይ ባርኪ፣ ቆይ ምን ነክቶት ነው? ስንት ነገር አውርተን እንዴት እንደዚህ ያደርጋል? ምንድን ነው ያወራችሁት ደግሞ? ስለ አንቺና ስለ እሱ እያወራን ነበር። እኔ ትሽ ስለሚሰማሽ ነገር በሙሉ ነግሬዋለሁ። ግን ምን ያደርጋል፣ ልፋት ብቻ ተግባር ላይ ዜሮ ነው። አዴ ግን በጣም ይገርማል። ይሄ ሁሉ አፍቃሪ እያለሽ ለአንቺ የሚጨነቅልሽና የሚንከባከብሽ አንድ ሰው እንኳን ይጥፋ። ዴቭ እንኳን ጥሩ ሰው ነበር። ምን ነክቶት ነው? ቆይ አሁን እሱ ዴቭ ከባርኮት ጋር አውርቶ ነበር መሰለኝ። በአንተ ምክንያት የተጨነቀች ነው ብሎት ነው መሰለኝ። እኔ አላውቅም። ብቻ መጥቶ ምንድን ነው ያስጨነቀሽ ብሎ እኔን አስጨነቀኝ። እለልዬ አሁንስ እዛው እናቴ ጋር እንደሆንኩት በሆን ይሻለኝ ነበር። አደይ ተይ፣ እንደሱማ አትበኝ። የእኔ ችግርና ፈተና ማለቅ የለውም ለልዬ። አንዱን አለፍኩት ተመስገን ስል ሌላ ፈተና። አሁንስ ሁሉም ነገር ትክት ነው ያለኝ። ትንሽ ጊዜ ነው አደይ፣ በትዕግስት ጠብቂ፣ ሁሉም ነገር ይስተካከላል። መቼ ለልዬ፣ መቼ ነው የሁሉ ነገር አልፎ በሰላም መኖር የምችለው? አሁንስ ተስፋ እየቆረጥኩ ነው። ኪንጎ ግን በጣም ተጎድቷል። አዎ ራሱን ስቶ ነበር በሰዓቱ። እኔም በጣም ደንግጬ ነበር። ደህና መሆኑን ባላውቅ መቼም ቢሆን ራሴን ይቅርታ አላረግላትም ነበር። ደህና ከሆነ ችግር የለውም። ዳይመንድንም ቢሆን ደግሞ ነው ያወራዋለሁ። ስለተናደደ ነው እሺ እንደዚህ ያለሽ። በቃ አንቺ አታስቢ እሺ። ሁሉም ነገር አንድ ቀን መስመሩን ይይዛል ብለሽ ነው ለሊ? አዎ አደይ፣ በቃ አሁን የሚበላ ነገር ላቅርብ እና ደግሞ እዚህ ያደሽ በጠዋት ትሄጃለሽ። አይ አላድርም ለልዬ። እኔ እንደዚህ ከፍቶ ቤት ከምገባው ብዬ ለአንቺ ብሶቴ ልናገር ብዬ ነው የመጣሁት። ይሄኔ ፍቅር እያበደች ነው የሚሆነው። እንዳይመሽ ደግሞ ልሄድ ይሻላል። በቃ እሺ ልሸኝሽ። ልጅ እንዴት ነሽ? ባርኪ እንዴት ነህ? እንኳን ደህና መጣህ። ቁጭ በል እስቲ። ምን ነው ፈልገሽኝ ነበር? አዎ ፈልጌህ ነበር። ምን ነው? እቺ ፍቅር በጣም ያስቸገረችኝ ነው። ምን ብላ ነው የምታስቸግርሽ ደግሞ? ሀይዲ ቆይ ምን ተጣላችሁ? ከያ እንኳን አልተጣላንም፣ ግን ከወንድሜ ላይ አይኗን እንድታነሳልኝ አስጠንቅቅልኝ። አልገባኝም። ሊዱ የተፈጠረ ነገር አለ እንዴ? ምንድን ነው የምታወሪው? ዴቭና ፍቅር የት ናቸው? እንግዲህ ካልሰማህ ልንገርህ፣ ፍቅርና ዴቭ ካፕል ሆነውልካል። አሁን ደግሞ ይሄው እጃቸውን ተያይዘው ራት ሊበሉ ወጥተዋል። ወንድሜን እህትም እንዳስነካቸው አላውቅም። የምርሽ ነው የምታወሪው? አዎ ባርኪ፣ እንግዲህ ካላመንከኝ አሁን ተያይዘው ሲመጡልህ ታያቸዋለህ። ዴቭ አያደርገውም። አድርጎታል። እንግዲህ ባርኪ፣ እኔም ስሰማው በጣም ነበር የደነገጥኩት። አደይን የወዳት ነበር እኔ የማውቀው። ፍቅር ምን እንዳስነካቸው አላውቅም። አሁን አብሮ ናቸው። ቆይ ፍቅር ምን ለማድረግ እየሞከረች ነው? ፍቅር ምን እያሰብሽ ነው? እንዴ ፍቅር እኮ ስልኩ አይሰራም። እስቲ ለዴቭ ደውይለት። ወይ ሊዱ፣ አረ እየመጣ ነው። ምን ነው ችግር አለ? በይ በቃ መጣ። ምንድን ነው የምትለው? ቆያችሁብኝ ነው እያለች አሁን የናፈቅናት አትመስልም? ወይኔ ጉዴ! ዴቭ ደህና ነህ? አየሁ አይደለ? ወንድሜ ላይ እጅ ስታነሳ የሚፈጠረውን አየው። ዳይመንድ አንተ ነህ እንደዚህ የምታደርገው? እንዴ አንተ ነህ መታኝ? ልትገመ ዳይመንድ ዝም በይ፣ አፍሽን ዝጊ። ይኸውልህ አሁንም እነግርሃለሁ፣ ከዚህ በኋላ እጅን ወንድሜ ላይ እንዳታነሳ እገልሃለሁ። ዴቭ ፍቅር ቆይ ምንድን ነው የሆነው? ማነው እንደዚህ ያደረገው? ይኸውልሽ በአንቺ ምክንያት ነው እሺ ሁሉ ነገር የሚሆነው። ዳይመንድ ነው እንደዚህ
ያደረገው? ዳይመንድ ነው። ቆይ ቀንተሽ ነው አይደለም? አውቀሽ ነው እንደዚህ ያስደረግሽው? አሁን ወሬሽን ተይና ነው ያግዢ። ደህና ነኝ ልቀቁ። ተነሳሽ። ኢላይ ቆይ በዚህ ማታ የት ነው የምትዞሪው? አዴን እኮ ልሸኛት ሂጄ ነው። የምር ግን በጣም ናፍቀኝ ነበር። ደህና ነህ? ከአንቺ ናፍቆት በስተቀር በጣም ደህና ነኝ የኔ ቆንጆ። እሺ ላይ እንኳን መጣ። በጣም ናፍቀኝ ነበር። እኔም ስላየሁሽ በጣም ነው ደስ ያለኝ የኔ ቆንጆ። ያው እንግዲህ ደህና ናት ለማለት ከሆነ ደህና ናት። አልገባኝም ለልዬ፣ የተፈጠረ ችግር አለ እንዴ? ዳይመንድ፣ ኪንጎ፣ ዴቭ እና ባርኪ ብቻ አራቱን በጣም አስቸግረዋታል። ዴቭ እና ኪንጎ ሽታያቸው በእነሱ ልንፈርድ አንችልም። ግን ኪንጎ እና ባርኮት ለምንድነው የሚጣሉት? ባርኮት ቤዛ ከሄደች በኋላ ለአዳ ያለው ፍቅር አገርሽቶበታል። ባርኮትና ዴቭም ኪንጎ ላይ ጫና እያሳደሩበት ስለሆነ ዳይመንድ ለሱ ተቆርቆሮ አዳኝ ተጣልቷታል። ባርኪ ቆይ በድጋሚ ለአዳይ ፍቅሩን ገለጸላት እንዴ? አይ አልነገራትም። ነገር ግን ከኪንጎና ከዴቭ ጋር መጣላት ጀምረዋል። ሁሉም ነገር መስመርን ይይዝላታል ብለን ስናስብ የሆነ ነገር አፕን ያደርጋል። ቆይ ምንም ነገር ብናደርግ ነው እሷ ደስተኛ ልናደርጋት የምንችለው? አደይ በጣም ተወዛግባለች። አሁን ላይ ምን ማድረግ እንዳለባት ራሱ ምን የምታውቀው ነገር የለም። ግራ እንደገባት ነው የሸኘኋት። እኔ የምልሽ ለልዬ፣ ወይ ለምን ለትንሽ ጊዜ እዚህ ቆይም? አይሁንም ብላኝ ሄደች እንጂ እኔማ ሀሳቤ እዚያ አዳ ነገ በጧት እንድትሄድ ነበረ። ኤላዬ ባርኪን ማውራት ይኖርብሃል። አደይ ዴቭ እና ባርኪ በሷ ምክንያት እንዳይጣሉ በጣም ነው የፈራችሁ። ስለዚህ ቻልከውን ነገር በሙሉ አድርገህ እሷ እንድትረዳ ትፈልጋለሁ። አታስብሽ አንቺ እኔ ቆንጆ፣ ሁለቱንም ለልዬ ብቻ አወራቸዋለሁ። እሺ በቃ ኤላዬ፣ እና በቃ እራት ላቅርብ። እሺ ወንድሜ ምን ሆነ ነው? ምን ሆነ ነው? ፍቅር ምን ሆነ ነው? አንቺ ተረጋግሽ። ወንድሜ ምን አድርገሽው ነው? ልቀቂኝ፣ ወደዛ። እኔ ምንም የማውቀው ነገር የለም። የምታውቂው ነገርማ አለ። ወንድሜ ምን እንደሆነ ንገሪኝ። ሊዱ ቆይ ተረጋጊ። አደይ ዴቭ ምን ሆነ? ዳይመንድ ነው እንደዚህ ያስደበደበው። ዳይመንድ ግን እንዴት እንደዚህ ያደርጋል? እኔ ምን አቅልሻለሁ? ይሄ ሁሉ የአንቺ ጦስ ነው። እሺ አደይ ይዘነው እንደወረስ አንቺ የተረጋግሽ። ወንድሜ ምንድን ነው ያደረግሽው? እኔ ምንም የማውቀው ነገር የለም። ለምን አሰሚኝም? እኔ ለራሴ ጨንቆኛል። አንቺ ካላውሽ ታዲያ ማን የሚያውቀው? ሂጂና አደይ ጠይቂያት። አትሰሚኝም? ኧረ እባክሽ። አደይ ደግሞ ምን ልሁን ብላ ነው ወንድሜ የምታስደበድበው? እባክሽ ዴቭ ከኔ ጋር ስለሆነ ቀንታ ነው። አደይ ቆይ እነዚህ ልጆች የምናረጋቸው ነው አልፈው የሚቀመጡት? ዴቭ አሁን እንዴት ነህ? ደህና ነኝ። በቃ እረፍት ላድርግበት። ውጡልኝ። እሺ ጎድቷል እኮ መታየት አለብህ። አዎ ልክ ነው ዴቭ፣ መታየት እኮ አለብህ። አይ ብዙም አይደለም፣ አታስበው። አሁን ደህና ነኝ። ቆይ ዴቭ፣ እስከዚህ ሰዓት ድረስ ውጭ ምን ትሰራላችሁ? አደይስ እሺ ለምን ሄደች አውቃለሁ። አንተና ፍቅር እስካሁን ምን እያደረጋችሁ ነበር? ሊዱ አልነገረችም? ነግራኛለች ግን አላመንኳትም። ዴቭ እሺ ተስተካክለ ቁጭ በል። አደይ ውጭልኝ። በቃ ሁለታችሁም ውጡልኝ። ምን አደረግን ዴቭ? በቃ ውጡልኝ። እረፍት ላድርግ ነው። ውጡልኝ በቃ። ዴቭ በጣም ይቅርታ። ባርኮት ኪንጎን ደብድቦት ነበር። በሱ ነው አንተን እንደዚህ ያደረጉ። ይኸውልሽ አደይ፣ ከዚህ በኋላ ስለ አንቺ ምንም ነገር አይመለከትም። በቃኝ። እሺ ውጭልኝ። አንቺ አደይ፣ ቆይ ወንድሜን ምን ይሁን ብለሽ ነው ያስደበደብሽው? ሊዱ ተይ አትጩይ። ይኸውልሽ ወንድሜ አንድ ነገር ይሁንና እዛው ስጄ ለአባትሽ ነው እሺ የምሰጥሽ። እኔ ምንም ያደረኩት ነገር የለም ሊዱ። እሺ አሁን ውጭ ወደዛ። ቆይ ወንድሜ ማን ነው እንደዚህ ያደረገ? ለምንድን ነው እንደዚህ ያደረጉ? ዳይመንድ ነው እሱ። ለኔ ተይው እሺ ሊዱ። እና የፍቅር ጉዳይ ነው ማለት ነው? ፍቅርና ዳይመንድ ደግሞ ምን አገናኛቸው? ዳይመንድ እኮ ፍቅርን ይወዳታል። አብራችሁ ስላያችሁ እንደዚህ የደበደበ? አይ አይመስለኝም። እሷንም መቷታል።
በጥፊያ ጮለልኝ። ሰየት አባቷ የእጇን ያገኘችው። አሁን እንዴት ነው? አንቺ ተረገምሽ። ወንድሜን አስደብድብሽው አይደለ? ከወንድሜ ራቂ እሺ ከቻልሽ። ሊዱ በእኛ ፍቅር ውስጥ ሌላ ሶስተኛ ሰው ያስፈልገን። አርፈሽ ተቀመጭ። አሁን ሁለታችሁ ውጡልኝ። ሰማሽ አይደለ? ውጪ። አንቺ ራስሽ ውጪ። ሁለታችሁ ውጡልኝ እኮ ነው ያልኳችሁ። በእናትህ ውጡ በቃ። ኪንጓችን እንዴት ነው? ተሻለ? ደህና ነኝ። ማታ ነው የጠፋው። እባክህ ተፍ ላይ ነበርኩ። በዛ ላይ ደግሞ ያን ጥጋበኛ ዋጋውን ነው የሰጠሁት። ማንን? ዴቭ ተብዬውና አንጠባጠብኩልህ። እንዴ እሱ ደግሞ ምን አድርገው ነው የምታንጠባጥቡ? ዴቭ ምን አደረገ? ማለት ምን ከዚህ በላይ ገሎ እስኪቀብር ነው እንዴ የምትጠብቀው? ያማል እንዴ? ዴቭ አይደለም እኮ እንደዚህ ያደርገኝ፣ የፍቅሩ ወንድም ነው። ምን? እሱ ደግሞ ምን ይሁን ብሎ ነው እንደዚህ የሚያደርገው? ከአዴ ጋር ቆመ ስላየን ነው። ብቻ እሱም ከአዴ ፎንቃ አለበት እንዳትለኝ። አዎ እባክህ፣ ሁለተኛ ጠገባ እንዳትደርስ ብሎ ነው የመታኝ። እና እንደዛ አትልም እንዴ? ዴቭን እንደዛ ከመተወት በኋላ እንደዚህ የምትለኝ መጀመሪያውኑ እሱ ነው አትለኝም? ዴቭን በጣም ጎዳው። ቆይ አንተ ለምን አትረጋግም? አሁን ደግሞ ሌላ ጣጣ መጣ። የምን ጣጣ ነው? በቃ እጃቸውን ነው ያገኙት። እንደዛ ማድረግ አልነበረብህም። በማታ ድብድቦ ጠዋት ምን እንደሚያደርግ መርሳት አልነበረብህም። ምን አባቱ ያመጣል? አዴ ትናደድብሃለች። ትናደዳ ደግሞ ለእሷ ትጨነቃለን? አንተን እንደዚህ ሲቀጠቅጡ መች ተናደደች እሷ? የፍቅር ወንድም እጇን ይዞ እየጎተታ ወሰዳት እንጂ አዴ ለእኔ እየተከላከለችልኝ ነበር። መስሎ ነው እባክህ። እሷ ምንም አልመሰላትም። ባይሆንና ተነስ፣ ቁርስ ልጋብዝ። ማታ ሽቀላ ቀንተዋል ማለት ነው። አንተ ከሌለ ሁሉ ጊዜ እንቀናኛል። ኧረ እባክህ። እና ታዲያ ሁሉ ጊዜ በአንተ መፍዘዝ አይደል እንዴ ነው የሚያዘው? መች ታውቃለህ እያለሁ ስታካብብ ነው እንጂ። አዴ እንዴት ነሽ? ደህና ነኝ። አይኔን እያየሽ አታናግረኝም እንዴ? እሺ በቃ ትናንትና ልጁ እንደዛ እስኪሆን ድረስ መደብደብ አልነበረብኝ። በጣም ይቅርታ። ባርኮት ኪንጎን ይቅርታ መጠየቅ ይኖርብሃል። ዴቭ ትላንትና ማታ እንደዛ ሆኖ የመጣው አንተ ኪንጎ ላይ ባደረግከው ነገር። አደይ እሱም ቢሆን እኮ ልክ አልሰራም። ከእነሱ ልጆች መራቅ አለብሽ። መጥፎ ልጆች ናቸው አደይ። ኪንጎ ስለሚያፈቅረኝ አንዳንድ ያልሆኑ ነገሮችን ያደርጋል እንጂ በጣም ጥሩ ሰው ነው። ሁለቱም ያስቡልኛል። እሱን ደግሞ ያወቅኩት ዳይመንድ ለኔ ብሎ ራሱን መስዋዕት ሲያደርግ ነው። ዳይመንድ በጣም ጥሩ ወንድሜ ነው። እሱ ደግሞ ተቀይሞኛል። አንተ ግን ትላንትና ተው እያልኩ እንኳን ልትሰማኝ ፈቃደኛ አልነበርክም። አደይ በጣም ይቅርታ። ኪንጎ እያስጨነቀሽ እንደዛ መንገድ ላይ ካልሳምሽኝ ብሎ ሲያስቸግረሽ ሳይቆይ ምን ማድረግ ነበረብኝ? ስሜታዊ እኮ ነው እንደዛ ያደረኩት። ይሁን እንግዲህ አንዴ ከሆነ በኋላ ምን ማድረግ እንችላለን። ግን ባርኮት መጠንቀቅ አለብህ። ዳይመንድ ቤተሰቤ ነው። እሱ እንዲቀየም አልፈልግም። ኪንጎ ደግሞ የዳይመንድ የቅርብ ጓደኛው ነው። አንዳቸውን አስከፋቸው ማለት አንዳቸው ላይ ቂም ታስይዝባቸዋል። ስለዚህ እነሱ ጋር ጸብ ይቅርብ። ይኸውልሽ አደይ እነሱ ምንም ነገር አያመጡም። የራሳቸው ጉዳይ ነው፣ ታያቸው። ያው አንቺ ግን ያደረኩት ነገር የሚደበርሽ ከሆነ ለእኔ ችግር የለውም፣ ይቅርታ ጠይቃቸዋል። ሁሌም ቢሆን ደስተኛ እንድትሆኚልኝ ነው የምፈልገው። አደይ ምን እያደረግሽ ነው? ምን ነው ከፈለግሽ? ለኔና ለዴቭ መኝታ ቤት ቁርስ አምጪልን። ቆይ እስቲ እሱስ እሺ ታሞ ነው። አንቺ እዛ መተይ ምን ሆነሽ ነው? ብቻውን እንዳይሆን ነው። ብቻውን እንዳይሆን? ከመቼ ጀምሮ? አሁኑኑ ሳሎን ሄደን እንድንነጋገር ፈልገው ነገር። ምንድን ነው የምናወራው? ትናንትና ሊዶ የነገረችኝ ነገር አለ። እሱ ነገር እውነት ይሁን ውሸት ከአንቺ አፍ መስማት ፈልገው ነገር አለ። ምንድን ነው የነገረች? እሱ ነው ማለት ዴቭ እንዳመመህ ለማሚ ንገራትና ትምጣ እንዴ። ሊዶ አትቅበጭ። ያለኔ ፍቃድ ለማንም ትፈሽዳት ይሰለኝ እንዴ። እኔ እኮ ላንተ አስቤ ነው ዴቭ።
ቆይ ግን ከፍቅር ጋር እንዴት የፍቅር ግንኙነት ትጀምራለህ? በምን አስፈራርተህ ነው ወንድሜ? ንገረኝ። ሀሳብ አይግባሽ። አደይ እኮ አይደለችም፣ ፍቅር ናት። ፍቅር ደግሞ የቤት ሰራተኛ አይደለችም እኮ። ቢሆንም ግን ደስ አይለኝም። በር ላይ የቆመ ማን ነው? በጣም ይቅርታ አረበሽኳችሁ። ቁርሱ ለማን ነው? ለአንተና ለፍቅር ነው። አይ እኔ እዛው ሳሎን እበላለሁ፣ ይዘሽ ውጪ። ፍቅር ናት ያዘዘች። አሁን ደግሞ ነው ያዘዝኩሽ። ስለዚህ ሳሎን ይዘሽ ውጪ በቃ። እሺ። ወንድሜ የምርህን ነው አደይ ላይ እንደዚህ እየጮህባት ያለህ? አዎ ሊዱ፣ አንቺም ብትጠነቅቂ ይሻልሻል። እሺ። እኔ ደግሞ ምን አደረኩኝ? ይሄን ንግግር እየተናገርክ ያለኸውማ አንተ አልመሰለኝም፣ ፍቅር ነች መሰለኝ። ምን ማለት ነው እሱ? ወንድሜ አደይን እኮ እንደ ፍቅር ነው እያመናጨቃት ያለኸው። ንግግር ሁሉ ነገር እኮ እንደ ፍቅር እየሆነ ነው፣ ታውቀዋል? ቆይ አንቺ ከመቼ ጀምሮ ነው ያደይ ተቆርቋሪ ነሽ? እኔ ስለ ሁለቱም አያገባኝም፣ ገደል መግባት ይችላሉ። ግን ወንድሜ ከፍቅር ጋር ስትሆን እንደዚህ ቆሜ አላይክም። ምን ልታደርጊ ነው? ምን እንደማደርግም አሳያለሁ። ፍቅር በሆነ ነገር አስፈራርታ ካልሆነ በስተቀር አብራችሁ እንደማትሆኑ እርግጠኛ ነኝ። ግን የምርህን ነው ወንድሜ? አንቺ ቀልድሽ አይጠገብም። ባይሆን ወደ ሳሎን እንሂድና የአደይን ቁርስ እንብላ። ትንሽ እቺ የተረገመች ፍቅር ወንድሜንማ በሆነ ነገር አስፈራርታው ነው እንጂ ወንድሜ በቀላሉ እንደዚህ ይሻይላትም ነበር። በቅርቡ ደርስበታለሁ። ባርኪ ቆይ ምን ሰምተህ ነው? ከዴቭ ጋር ምንድን ነው የጀመራችሁት? ዴቭ ከዴቭ ጋር ምን ጀመርን? ምንም አልጀመርንም። ማን ነው እንደዚህ ነገር የነገረ? አትርበት በቺ ፍቅር። ትናንት ማታ አራት እንብላ ብላችሁ በዛ ሰዓት ለምንድን ነው የወጣችሁት? ምንም ዝም ብለን ቤት ውስጥ ሲደብረን ጊዜ ወጣን። ማን ነው እንደዚህ ነገር የነገረ? ቆይ ሊዱን ለምንድን ነው የምታምናት? አደይ ቁርስ ይታል አላላ ቀርብ ነው። ዴቭ ትናንት ማታ አራት እንብላ ብላችሁ በዛ ሰዓት ለምንድን ነው የወጣችሁት? እኛ ማናውቀው የጀመራችሁት ነገር አለ? አዎ። ተው ዴቭ። እንዴ ለምን ትደብቂያለሽ? እነሱ በግልጽ አይደል እንዴ ሲዞሩ የሚውሉት? ማን ነው የሚዞረው? ምንድን ነው የምታወራው? ለማንኛውም እኔና ፍቅር አንድ ላይ ነን። አልገባኝም። ቆይ መቼ ተዋዳችሁ መቼ ተፋቅራችሁ አንድ ላይ የምትሆኑት? ስለኔ አይመለከትም ባርኮት። እህትህን ግን እንደፈለግክ መጠየቅ ትችላለህ። ፍቅር ዴቭ የሚለው ነገር እውነት ነው? አንቺና እሱ? አዎ ባርኮት፣ እኔና ዴቭ አንድ ላይ ሆነናል። ከዚህ በኋላ አብረን ነው የምንቀጥለው። ፍቅር ዴቭን ታፈቅረዋለሽ? ፍቅር አትፍሪ እንጂ ሁሉንም ነገር ንገሪው። አዎ አፈቅረዋለሁ። ከመቼ ጀምሮ? ከድሮ ጀምሮ ለዴቭ የተለየ ነገር አለኝ። አሁን ደግሞ እኔና ዴቭ አብረን ሆነናል። ዝም በይ አንቺ ማፈሪያ ነሽ። እሺ ብሽቅ። ቆይ ዴቭ አደይ እንደሚያፈቅራት እያወቅሽ ነው ያፈቀርሽው? ቆይ እሺ አንተስ ብትሆን ትናንትና አደይን አፈቅርሻለሁ ባልኩ አንደበት ዛሬ ፍቅርን አፈቅርሻለሁ ስትል ምን ማለት ነው እንዴ? ቆይ ምን ለማድረግ እየሞከርክ ነው ያለው? ምን አደረግኩ እስኪ ንገረኝ። አንተ ካደረግከው የተለየ ነገር አድርጌያለሁ? ዴቭ የምርህን ነው? አዎ አደይ፣ ምን ነው አንቺ ብቻ ነሽ እንደ ሀሳብሽ የምትቀይሪው? ከፍቅር ጋር አንድ ላይ ሆነናል። ትሰሙኛላችሁ? እኔ ሁለታችሁ መጫወቻ አይደለሁ። ጨዋታችሁ አብቅቷል። እሺ አደይ። ዴቭ አፈን ዝጋ። እኔ ከማንም ጋር ምንም አልጀመርኩም። ቆያ ሁሉ አፈቅርሻለሁ እያልክ አንጀቴን ስትበለው የነበረው ውሸት ነው። ይኸውልሽ አደይ፣ ከዚህ በኋላ ብትጠነቀቂ መልካም ነው። እኔን እንደፈለግሽ መናገር አትችይም። ቆይ ግን እናንተ ትንሽ እንኳን አታፍሩም? ለምንድን ነው የምናፍረው? እስኪ ንገረኝ። ምን አደረግን? ማፈር ካለባችሁ ማፈር ያለባችሁ እናንተ ናችሁ። ትሰማኛለህ? እንደ ወንድሜ ነበር መወድ።
እንደ ወንድሜ ነበር ማይ፣ እንደ ወንድሜ ነበር ማከብር። ግን አንተ ከጀርባ የሆነ ከአዴ ጋር ስትጫወቱብኝ ነበር። እና እኔ ነኝ ወይስ እናንተ ናችሁ ማፈር የነበረባችሁ? ዴቭ በስሜት አይነት ማይመስል ነገር አትናገር እሺ። እኔና ዴቭ ምንም የጀመረው ነገር የለም። ይህን ደግሞ ልቦና ያውቀዋል። እኔ ደግሞ ያን ያህል ራስ ወዳድ የሆንኩ ሰው አይደለሁ። ባርኮት ዴቭ ሀሳቡ እንዲቀይር አታደርገው። በቃ ዴቭ ከዚህ በኋላ የኔ ነው። ቆይ አንቺ አፍሽን ሞልተሽ ነው የምትናገሪው? ትንሽ እንኳን አታፍሪም እንዴ? መጠቀሚያ እያደረገሽ እኮ ነው ያለው። ይኸውልሽ ፍቅር ልብሽን ማየውን ቦታ አትስቂው እሺ። ዴቭ አንቺን አይወድሽም። አዴን ለመበቀል ብሎ እንደዚህ የሚያደርገው እንደፈለገው ያድርግ፣ ብቻ ከኔ ጋር ይሁን። አሁን ሁላችሁም እንደዚህ የምትሉት በእኔና በሱ ፍቅር ቀንታችሁ ነው አይደል? ምንድን ነው በዛታው? ዴቭ እኔ ምን ካታጠብቅ እና ምን ጠብቀሽ ነበር? እድሜ ልኩን አንቺን ሲያፈቅር እንዲኖር ነበር? ፍቅር በቃሽ፣ ዝም ብለሽ አትቀባጥሪ። እኔ አይደለም ከአንቺ ጋር ከፈለገው ሴት ጋር መሆን ይችላል፣ ግን ሴት ልጅ ነሽ እሺ። በደንብ አስቢበት። ከማይወድሽ ወንድ ጋር አብረሽ አትሁኚ። እሱ አንቺን አይመለከትሽም እሺ አዴ። ዴቭ አዴ እኮ ነኝ። ለምንድን ነው እንደዚህ የምታናገረኝ? እና የሆንሽ እንደሆነስ ቆይ ምንድን ነው የምትይው? እስከ ዛሬ ብዙ ነገር አድርጋል፣ ግን ካደረገኝ ሁሉ የጎዳኝ ንግግር ነው እሺ። ቆይ አዴ ወንድም ያፈቀርኩሽ ብሎ ያን ሁሉ ጊዜ ሲለምንሽ ሲከተልሽ ዝም ብለሽ ዛሬ ከፍቅር ጋር ሲሆን ምን ነው እንደዚህ አንጨረጨረሽ? ማናችሁም ስለ እኔና ስለ ዴቭ አያገባችሁ። ስሚያለሽ ፍቅር እንደሚያገባና እንደማያገባን እማዬ ስትመጣ እንነጋገራለን። ከአንተ ጋርም አልጨረስንም እሺ። ቆይ እንጂ ባርኮት ለማዬ ምንም እንዳትላት። አዳይ እንግዲህ ይህን የመሰለ ወንድም ያመለጠሽ። አታነሳ። በቃ ታያት፣ በኋላ ሄደን እንጠይቃታለን። እኔ የምልህ ይላዬ፣ ከባርኪ ጋር መች ነው የምትገናኙት? እየመጣ ነው አሁን፣ እዚህ ልናወራ ነው። እሺ ይላዬ፣ እንደነገርኩ ስላለው ነገር በደንብ አስረዳው እሺ። እሺ እኔ ቆንጆ፣ አንቺ ምን ነገር አታስቢ። አንሳው እንጂ ማን ነው? ታያት ቤዛ ናት። ሳምንቱ ሙሉ ስጨቀጭቀኝ ነበር። እንዴ ቆይ ደግሞ ምን ፈልጋ ነው አንተ ጋር የምትደውለው? ትንሽ እንኳን አታፍርም እንዴ? አንተው እንደው ምን ያዋራታለሁ? ታያት ለልዬ፣ ከእሷ ጋር ማውራት ትርፉ ድጋም ነው። ዝም ብላ ይቅርታ አድርጉልኝ ነው የምትለው። ስልክ አንስተላት ነበር ማለት ነው? አረ ላነሳውም፣ ቴክስት አድርጋልኝ ነው። ታዲያ ምን አሰብክ? ማለት ደግሞ ምን ላስብ እችላለሁ? ይቅርታ አድርግላታ። የምርሽን ነው ለሊ? እሷ እኮ ስንት ነገር አድርጋ ከአባቴ ጋር ልታጣላኝ ነበር እኮ። ያን ሁሉ ገንዘብ እኮ አውጥቼ ብሰጣት ሰላም ነህ እንኳ ብላ አትጠይቀኝም ነበር። አሁን የምትደውልልኝ እኮ ስላልሰጠዋት ነው ገንዘቡን። እኔ ምን እንደምትለኝ ለመስማት ነበር። ከእሷ ጋር ለመታረቅ በጭራሽ እንዳታስበው እሺ። ባይሆን ስለሰጣት ብር ለአባትህ ካልነገርከው ለኔና ላዲያ በድረን። ደግሞ ከአደጋ ምን ልትጀምሩ ነው? እሱን ስናደርገው ነው የምናሳይ። እና ደግሞ ይላዬ፣ አጎቴ ከውጭ እስኪመጣ ድረስ የፍርድ ቤቱ ቀጠሮ ተራዝሟል እና እጄ ላይ ያለው ገንዘብ በቂ ስላልሆነ ከአንተ ወስጄ ልጠቀምና ልክ የፍርድ ቤቱ ቀጠሮ እንዳለቀ መልስላለሁ። ችግር የለውም ልልዬ፣ እኔ ሁሌም ከጎንሽ ነኝ። ደግሞ እኔ ስኬታማ ሚስት እንዲኖረኝ ነው የምፈልገው። ስለዚህ ሁሌም አግዝሻለሁ። ስላለኝ ፈጣሪ ተመሰገነ ይሁን። ባርኪ ደርሷል መሰለኝ፣ እየደወለልኝ ነው። ሄሎ ባርኪ፣ ደረስክ? በቃ እሺ፣ ስትደርስ ደውልልኝ እሺ። ምን አለክ? በቃ እየመጣ ነው። እሺ በቃ ቤቢ። ወይ ፍቅር፣ አሁን እንዴት ነህ? ደህና ነኝ። ሳርፍበት ደግሞ የበለጠ ደህና ሆናለሁ። እሺ እሺ፣ ታርፍበታለህ። ምን ላደርግልህ? የማደርግልህ ነገር አለ? አዎ ፍቅር። ምንድን ነው እሱ? ምን ላደርግልህ? ይኸውልሽ ፍቅር፣ እኔ ማረፍ እፈልጋለሁ። ስለዚህ እየመጣሽ አትረብሽኝ እሺ? እሺ፣ አልመጣም። እኔ እኮ እስካሁን ፍቅሬ እንደተቀበልከኝ ስላላመንኩ ነው የምመጣው።
በጣም ነው ደስ ያለኝ ዴቪ። እንኳን ደስ አለሽ ፍቅር። ደግሞ ዋናው እሱ ነው። እሺ አመሰግናለሁ። እኔ ፍቅር ለምንድን ነው የምትሸሸው? ፍቅር በእናትሽ አሞኛል፣ ውጪልኝ። ይቅርታ። እሺ እሺ እወጣለሁ። ቆይ ምን አይነት ጣጣ ውስጥ ነው የገባሁት? አየሩ ተስማምቷል ማለት ነው። አንተም በጣም ተስማምቷል። እኔማ ምን ይስማማኛል ብለህ ነው? በቤዛ የተቃጠለው ጨጓሬ ሙሉ ለሙሉ ሳያገግም ፍቅርና ዴቭ ተጨመሩ። ዴቭና ፍቅር ደግሞ ምን አደረጉ? እሺ ፍቅር ስተዋት፣ የእሷ የታወቀ ነው። እንደውም በእሷ ከተናደድክ አንተ ነህ ጥፋተኛ። ምንድን ነው ጥፋቴ? በተለመደ ሰው ጸባይ እኮ ሁሌ መናደድ የለብህም። አንዳንዴ አንተም ናቅ አድርገህ መተው አለብህ። ይኸውልህ የለ ይሄ ምንም የሚታው ነገር አይደለም። ምን ጋስተት እንደሰራው አላውቅም። ደግሞ ፍቅርና ዴቭ አንድ ላይ ሆነዋል። አንድ ላይ ሆኗል ማለት ባርኪ፣ ዴቭ የፍቅርን ፍቅር ተቀበላት እንዴ? አዎ። ቆይ ፍቅር ዴቭ እንደምታፈቅረው ታውቅ ነበር እንዴ? አዎ ባርኪ፣ ይህ እኮ ግልጽ ነገር ነው። ታዲያ ፍቅር አደይን የማትወዳት ለምን ይመስላል? እኔ በዛ መንገድ አላየሁትም ነበር። ይህ ሁሉ ጊዜ ፍቅር ምን ይሰማት እንደነበር ምንም አላውቅም። ቆይ ግን ዴቭ ምን ነክቶት ነው እንደዚህ ያደረገው? እሺ አደይስ? እሱ አይደል እንደኔስ ግራ ይገባኝ። በእልህ ተነሳስቶ ነው እንጂ ፍቅር የሚያፈቅራት አይመስለኝ። እሱማ እኮ የታወቀ ነው። ወይ ደግሞ ፍቅር አስገድደው ይሆናል። እሷ ደግሞ ምን ብላ ነው የምታስገድደው? ይኸውልህ የለ ይህን አጋጣሚ ለመጠቀም እኔን ለመበቀል ፈልጎ ነው እንጂ ፍቅርን አያፈቅራትም። አንተን ደግሞ ለምን ይበቀላል? አደይን ደስተኛ የማያረጋት ከሆነ እኔ ደስተኛ ላረጋት እንደምችል ነገርኩት። ኤላ ለሌላ አልነገረችም እንዴ? አይ እሷ እንኳ ምንም አልነገረችኝም። ባርኪ አንተም ግን ትልቅ ጥፋት ነው ያጠፋው። አደይን ጥላት እኮ ቤዛ ጋር ሂደህ ነበር። አሁን ቤዛ ጥላ ስትሄድ ነው እንዴ ሁለቱም አልመገበው? አደይን ሲከፋት ማየት አልቻልኩም። ቆይ አሁንም አደይን ታፈቅራታለህ እንዴ? አዎ ኤላ አፈቅራታለሁ። ግን ደግሞ እኔ ራስ ወዳድ አይደለሁ። መጀመሪያ የሁለቱ ስሜት ይበልጣል ብዬ አደይን እየወደድኳት ለዴቭ አሳልፌ የሰጠኋት፣ እጇን በእጇ አስያዝኩት። ቢሆንም ግን ደስተኛ ሊያረጋት አልቻለም። ቆሽ ታዲያ ምን ማሰብ አለብኝ? ቢሆንም ያንተ እንደዚህ ማለት ዴቭን በጣም ነው የሚጎዳው። ምናልባት እኮ ያንተ ልህ ነው እንደዚህ ያስደረገው። አረ ኤላ ምን ማድረግ እንዳለብኝ ግራ ገብቶኛል። እና ስራ ሄደ ነበር ወይስ? እሱማ ዛሬ መሄድ አለብኝ። ግን ደግሞ ፍቅር እንደዚህ ሆና አደይንም ቢሆን ትቼ መሄድ ከበደኝ። በቃሽ አንተ ብቻ አትጨነቅ። እኔ ሁሉም ነገር አስተካክለዋለሁ። ዴቭንም ቢሆን እኔ ያናግረዋለሁ። ግን ባርኪ እኔ እንደ ወንድም ልንገርክ፣ ያደረግከው ነገር በጣም ትልቅ ጥፋት ነው። እንደ ሕፃን ልጅ እንዴት እል ውስጥ ትገባላችሁ? አዎ ልክ ነው ኤላ። የሆነው ነገር ሁሉ አንድ ይሆናል። ከዚህ በኋላ ስለሚመጣው ነው መጨነቅ ያለብን። ሌላ እኔ አሁን ወደ ስራ መሄድ ይኖርብኛል። ዴቭ ትንሽ ማሰቢያው ልክ አይመስለኝም። ኃላፊነት መስጠት ለሱ ይከብደኛል። ሌላ አደራ ላንተ ነው የምሰጠው። በቃ አንተ ምንም መጨነቅ የለብህም። ስራ ላይ ብቻ ፎከስን አድርግ። አመሰግናለሁ ኤላ። ቤዛ ግን እየደወለችልህ ነው? አዎ ትደውላለች፣ ግን አንስቼላት አላውቅም። ይቅርታ እያለች ነበር። አንተ ምን ትላለህ? ኤላ እኔ እሷ ነገር መቼ አስጨነቀኝ። ይልቅ የረሳሁትን ነገር አታስታውሰኝ። እኔ ልሂድ። ደህና ዋል። ምን እያደረግሽ ነው ፍቅር? አንቺ ምቀኛ! ምን አደረግሽ ደግሞ?
ቆይ እኔና ዴቭ አብረን ስለሆነ አንቺ ምን ይቀንስብሻል? ለዴቭ የምትመጥነው ሴት ስላለሽ እና ደግሞ ለአባቢ ነግሬ ለዴቭ የምትመጥነው ሴት እንዳመጣ አደርጋለሁ። አንቺ ከሚያገባማ ቁጭ ብያለሁ። ይኸውልሽ ዴቭ ወዶ እስካደረገው ድረስ አንቺ አባትሽ ምንም አይመለከታችሁም። እቺ የተናገርሻትን ንግግር ለማሚ ተናግሬ ከዚህ ዴቭ መታ አንጠልጥላ ልትወስድልሽ ነው ማለት ነው። ይኸውልሽ አርፈሽ ብትቀመጭ ነው የሚሻልሽ። አይካልሽ ከዚህ ሶፋ ላይ አንጠልጥዬ በመስኮት ነው የምወረውርሽ። እሺ ወይ እስቲ ሞክረኛ። አንቺ ፍቅር ልቀቂኝ አምሻል እንዴ? ይኸውልሽ ልቤን እያሳየሁሽ ነው። ገባሽ? እሺ ልቀቂኝ በሽተኛ። ሴቶች ተረጋጉ እንጂ። ቤዛ ቤዛ እዚህ ምን ትሰሪያለሽ?